በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሙኑ ለወርኃ ሐምሌ በዛቲ ዕለት ኮነ ተስካሮሙ ለእንድራኒቆስ ወለብእሲቱ አትናስያ መፍቀርያነ እግዚአብሔር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 28 በዚች ቀን ክርስቶስ ከአንጾኪያ የእንድራኒቆስና የሚስቱ የአትናስያ መታሰቢያቸው ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 28 በዚች ቀን የክርስቶስ ወዳጆች የሆኑ ከአንጾኪያ ሀገር የእንድራኒቆስና የሚስቱ የአትናስያ መታሰቢያቸው ነው። እነርሱም ከአንጾኪያ ከተማ ነበሩ። በወርቅና በብርም የከበሩ ባለጸጎች ነበሩ። ከገንዘባቸውም ለድሆችና ለችግረኞች ይሰጡ ነበር። ከዚህ በኋላ አንድ ወንድ ልጅና አንዲት ሴት ልጅን ወለዱ። ወንዱን ዮሐንስ ሴቱትንም ማርያም ብለው ሰየሟቸው። ልጆችም አደጉ። እንድራኒቆስና ሚስቱም እንግዳ በመቀበል ለድሆችና ለምስኪኖች በመመጽወት በጎ ሥራን ሁሉ አበዙ። እነርሱም መገናኘትን ትተው ሰውነታቸውን በንጽሕና ጠበቁ። ልጆቻቸውም 12 ዓመት በሆናቸው ጊዜ የሆድ ዥማ በሽታ ታመው በአንዲት ቀንም ሞቱ። እንድራኒቆስም አይቶ ክብር ይግባውና በጌታችን በኢየሱስ ስዕል ፊት ራሱን ጥሎ እንዲህ ብሎ አለቀሰ። ከእናቴ ማኅፀን ራቁቴን ወጣሁ፣ ወደ እግዚአብሔርም ራቁቴን እሄዳለሁ። እርሱም ሰጠ፣ እርሱም ወሰደ። የእግዚአብሔር ጌትነቱ ስም የተባረከ ይሁን ለዘላለሙ አሜን። እናታቸውም ለሞት እስክትደርስ ድረስ እጅግ አዘነች። ልጆቿ ወደ ተቀበሩበት ቦታ ወደ አጸደ ቤተ ክርስቲያንም ሄደች። ከሐዘኗን ብዛት የተነሳ አንቀላፋች። በእንቅልፏም ውስጥ በልጆችሽ ሞት አታልቅሽ፣ እነርሱ ግን በሰማያት ደስ እያላቸው ናቸው እያለ በመነኮስ አምሳል ሲነግራት አየች። ይህንንም ሰምታ ሂዳ ለባሏ ነገረችው። ከዚህ በኋላ ይህን ዓለም ይተዉ ዘንድ ተስማሙ። ገንዘባቸውንም ሁሉ ምንም ሳያስቀሩ ለድሆችና ለጦም አዳሪዎች ሰጡ። በሌሊትም ወጥተው ወደ አንጾኪያ ወደ እስክንድሪያ ከተማ ደረሱ። ሚስቱንም በዚያ ትቶ ወደ አስቄጥስ ገዳም ሄደ። በአባ ዳንኤልም ዘንድ መነኮሰ። ከዚያም ተመልሶ ሚስቱን አትናስያን ወደ ሴቶች ደናግል ገዳም ወሰዳት። በዚያም ተዋት። ከ12 ዓመትም በኋላ እንድራኒቆስ ከቅዱሳት መካናት ይባረክ ዘንድ ወደ ኢየሩሳሌም ለመሄድ አባ ዳንኤልን ለመነው። ፈቀደለትም። በመድኃኒታችንም ቸርነት ሚስቱ አትናስያ በወንድ አምሳል በጉዞ ላይ ተገናኝተው ሚስቱ እንደሆነችም አላወቀውም። እርሷ ግን አወቀችው። ነገር ግን ሚስቱ እንደሆነች አልገለጠለችለትም። ወደ ቅዱሳት መካናትም በደረሱ ጊዜ ሥራቸውን ፈጽመው ወደ አባ ዳንኤል በአንድነት ተመለሱ። አባ ዳንኤልም ሚስቱ እንደሆነች በመንፈስ ቅዱስ አውቆ እንድራኒቆስን ባልንጀራ ካደረከው ከዚህ መነኮስ ጋር በአንድ ቦታ ኑሩ፣ እርሱ ቅዱስ ነውና አለው። 12 ዓመትም በአንድነት ኖሩ። ማንም ያወቀ አልነበረም። አባ ዳንኤልም ይጎበኛቸውና ስለ ነፍሳቸው ጥቅም ያስተምራቸው ነበር። ከዚህ በኋላ አትናስያ በታመመ ጊዜ ለእንድራኒቆስ አባታችን አባ ዳንኤልን ጥራልኝ አለችው። ሄዶም ለአባ ዳንኤል እንዲህ ብሎ ነገረው። ባልንጀራዬ ታሞ ለሞት ተቃርቧልና ትጎበኘው ዘንድ ና። በደረሰም ጊዜ በታላቅ ሕመም ላይ አገኛት። እርሷም ታቆርበኝ ዘንድ እሻለሁ አለችው። ያን ጊዜም ተፋጠነና ሥጋውን ደሙን አቀበላት። ከዚህም በኋላ ባረፈች ጊዜ በሚገንዟትም ጊዜ ሴት እንደሆነች አገኙ። ዳግመኛም ታሪኳንና ለባሏ ያወራቻቸውንም ምልክቶች ሁሉ አገኙ። እንድራኒቆስም ባነበበ ጊዜ እርሷ ሚስቱ እንደሆነች አወቀ። ደንግጦም ልቡ ተሰወረ። ፊቱንም እየጸፋ ጮኸ፣ አለቀሰ። ከጥቂት ቀንም በኋላ ታመመ። አረጋውያንም መጥተው በረከቱን ተቀበሉ። ሥጋውንና ደሙንም አቀበሉት። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ቅዱሳን ጸሎት ይማረን፣ በረከታቸው ትደርብን፣ አሜን። ሰላም ለእንድራኒቆስ ለምኔት አስቄጥስ ዘሐወፃ እንዘ ይዘሩ ብዕልዎ ዘይኮነ ብዕል አመፃ ወለአትናስያ ሰላም ለነቢር ዘተባየፃ ከመይእቲ ብእሲቱ እንበለ ይጠይቅ ገጻ እስማይ ጽምቲሃ በጽም ከመሳይር ነግፃ። ሰላም ለክሙ ምሉአነ ስርዓት ወሕግን በለነቲግ አብርሃም ይስሐቅ ወእስራኤል አይሩግ ህንባባተ ጽድቅ ዘትጸውሩ አይሩግ ወዘታውህዙ ማያተ አፍላግ። ወዘታውህዙ ማያተ አፍላግ